ያደረገኝ ከአክስት ጋር አብሮ ተባብሮ ይሰራሉ፣ እኔ አይደለሁም ይሄ ነገር ማድረገው ብሎ ያንዳንዱ ነገር ተናግሮ ነበረ። ያንን ማን ነው ኬት ነው የመጣው ተብሎ ተጠይቆ ነበረ። ለካ ከዚህ በፊት ሉልን በደንብ የሚያውቀው በሉል ቡድን ላይ የሚሰራ ከሉል ጋር አግዞት የሚሰራ ነበረ። ዛሬ እሷ የሉልን አክስት ከሚለው ብር በላይ ከፍላ ከእሷ ጋር እንደምታስራው ውድ ቤተሰቦቼ ሉልን ብቻ ሊከታተሉ 15 ጋርዶች ነው ያዘጋጀችው። አስቡት 15 ጋርዶች ሉልን ብቻ የት ገባ የት ወጣ ብሎ የሚከታተሉ። ውድ ቤተሰቦቼ አንድ ምስኪን ከክፍለ ሀገር መጥቶ ዘበኝነት ተቀጥሮ ቤተሰቦቹ የሚያስተዳድር አንድ ዘበኛ ሉል ሰፈር ነው የሚሰራው። ልጆች አሉበት፣ ቤተሰብ አሉበት። ነገር ግን እሷ ብቻ ሉልን አጥምዳ ያልሆነ ውስጥ ልትከተው ስለፈለገች ያ ከክፍለ ሀገር የመጣው ሰውዬው 150,000 ብር ከፍላው ክፍለ ሀገር እንዲህ ተደርጋ አስፈራርታው ነው እሷ እንደዛ ያደረገው። 150,000 ብር ተሰጥቶት ይሄ ወንድሜ ነው እኔ ቤተሰቦች ታሞብኛል ክፍለ ሀገር ይሄዳለሁ ብለህ ለሰዎቹ ነገራቸው፣ ለኮሚቴዎቹ ነገራቸው ተብሎ ነው እንደዛ አድርጎ ነው ወደ ክፍለ ሀገር እንዲሄድ የተደረገው። ለምን ብትሉ እሷ ሰላይዋ አጠገቡ ልታስቀምጠው ስለፈለገች እዛ ጋር ለሉል እንደራደር፣ እኔ ሁሉም ነገር ትቻለሁ፣ ነገርም ትቻለሁ፣ ለማብረድ ፈልጋለሁ ብላ ሽማግሌ ነው የላከችው። ግን እሷ የሉል ሰላይ ከአንድም ሁለት ከሁለትም 3 እስከ 15 ድረስ በየቦታ ሉል በሚወጣበትና በሚገባበት ሰዓት እንዲከታተሉ ነው ያደረገችው። ይሄ ዘበኛ ሆኖ የገባው ሉል ትክክል ነው የተናገርከው፣ ምንም የተሳሳትከው ነገር የለም። ምክንያቱም አዲስ አበባ ላይ በየቦታ ማታና ቀን የሚጠብቁ ዘበኞች እያንዳንዳቸው ኮሚቴ አላቸው። የሰፈር ኮሚቴ ተሰባስበው የሰፈር ሰው ተሰባስበው ኮሚቴ መርጠው እከሌ ይሁን ብሎ ያ ኮሚቴዎች ናቸው በወር ብር ሰብስበው የነዛ ሰራተኞችን የሚከፍሉት። ስለዚህ አክስት ዲና ከዛ ሰፈር ኮሚቴዎች ከአንዱም ይሁን ከሁለቱም ይሁን ከሶስቱም ይሁን እንግዲህ እሷና ኮሚቴዎች ነው የሚያውቁት። የሆነ ግንኙነት አላት፣ የሆነ ትስስርማ አለ። ለምን ይሄ ሰውየው እንዴት ሊሆን ይቻላል? እሷ እንዴት 150,000 ብር ከፍላው ልትሸኘው ትችላለች? ማን ነው ስልጣን የሰጣት? እንደፈለገች መቀየር ትችላለች። መቀየር ሌላ ማምጣት ሌላው መሸኘት ትችላለች ወይ? ምክንያቱም ሰፈሯ አይደለም። ሰፈሯ ቢሆን እሺ ወይ ኮሚቴና ትመርጣለች ይባላል። ግን ሰፈሯ አይደለም። እሷ ግን ሆነ ብላ ሉልን ለማጥመድ ስለፈለገች የሉል ሰላይ ለማስቀመጥ ስለፈለገች ከኮሚቴዎች ጋር በብርገት ተደራደራለች። ወይ 2 ኮሚቴ ነው ወይ 3 ኮሚቴ ነው ብር ሰታ ነው የተደራደረችው። ሉል ምንም የተሳሳትከው ነገር የለም፣ ትክክል ነገር ነው የተናገርከው። ስለዚህ አሁን ሰፈር ላይ ሄደ ኮሚቴዎቹ እያንዳንዱ መጀመሪያ መበርበር አለባቸው። ለምን አንተ አንድ ነገር ብትሆን ኮሚቴዎቹ እንዲጠየቁ ማመልከቻ ማስገባት አለብህ። የተከራየኸው ሰፈር ነው። ህዝብን እንደምታድን ህዝብ ያውቃል። ወንጀል ያካተቱ ወንጀል የሚሰሩ ሰዎችን እንደምታሳድድ ያውቃሉ። እንደምትከታተል ህዝብ ያውቃል። ስለዚህ ሰፈር ላይ እያንዳንዱ ነገር መልእክት ማስቀመጥ አለብህ። አንተ አንድ ነገር ብትሆን ተጠያቂ የሚሆኑት ኮሚቴዎች እንዲሆኑ መናገር አለብህ። ለምን እንደፈለጉ ማድረግ ይችላሉ። ያ ምስኪን ሰርቶ ቤተሰቦቹ የሚረዳ ምስኪን 150,000 ብር ሰጥታ ወደ ክፍለ ሀገር ሸኝታ አንተን የሚሰልል መኪና ገዝታ፣ ለዛውን ውድ ቤተሰቦች መኪና ገዝታ ሉል ሰላይ ነው ያስቀመጠችበት። የሚገርማችሁ ነገር ዘበኛ ሆኖ ዘጋ ተቀምጠዋል። ግን ሉል ሲወጣ ሲገባ በመኪና እንዲከታተለው፣ በእግሩ መሄድ ከሆነ በእግሩ እንዲከታተለው ልብስ ቀይሮ በምንድነው በመኪና የሚወጣ ከሆነ ሉል በመኪና እንዲከታተሉ ነው ያደረገችው። እያንዳንዱ የምትሄድበት ቦታ ይሄዳለሁ፣ እከታተልሃለሁ፣ ምን እንደምታረግ ምን እንደምሰራ እያንዳንዱ ነገር ለእሷ ኢንፎርሜሽን አደርሳታለሁ ነው ያለው። እሷ ከሉልም ሰፈር ሰዎች ጋር ቁርኝነት አላት። በተለይ ከኮሚቴዎች ጋር፣ እኔ ሌላ ሰው ያልኩኝ አይደለም፣ ከኮሚቴዎች ጋር ቁርኝነት አላት። ስላላት እኮ ነው ሉል ላይ በዚህ ልክን
እንደፈለገች በሄደችበት በሙሉ ሰው የምታስቀምጠው። አያችሁ ውድ ቤተሰቦች፣ ብር ምን ያክል አስጠሊታም እንደሆነ፣ ብር ምን ያክል ክፉ እንደሆነ፣ ብር ምን ያክል ከሴጣን ጋር የተያያዘ ነገር እንደሆነ በሉላ ክስ ማየት አለባቸው። ብር ስላላት እኮ ነው በሉሉ ዙሪያ ሁሌ ሰው የምታስቀምጠው። መርዛ አብልታ አልተመቻት፣ ሰርግ ደግሳ አልተመቻት፣ ወርቅ ቀለበት አውጥታ አልተመቻት፣ ብዙ ነገር አድርጋ አልተመቻት፣ አጎቱ ገደለ ብላ ፌክ ቪዲዮ አምጥታለች አልተመቻት፣ ከአክስቱ ልጆች ጋር ከአጎቱ ልጆች ጋር ጣላችሁ፣ ምንም ነገር አልመች ብሏታል። ያ ምንድነው? አይምሮ እኮ ዳኛ ነው፣ አይምሮ እኮ ፍርድ ቤት ነው ይባላል አይደል? ይሄ ታውቁ ነው። ህሊና ይፍረድ የሚባለው ህሊና እኮ ፍርድ ቤታችን እኮ ነው። ህሊናችን የሸወድነው እኮ ነው አንድ ቦታ ሄደን ውሸት የምናወራው። ግን ህሊናችን እኮ ያውቀዋል። ህሊናችን እኮ የነገረን እኮ ነው። ስለዚህ ማንኛውም ነገር በህሊና መጓዝ የመሰለ ነገር የለም። ውድ ቤተሰቦች፣ እቺ ሴትዮዋ ህሊናዋ ያወቀ ነው ሉልን ሁሌ ለማጥፋት የምትሞክረው። ሰሞኑ እንደራደር ያለች አውቋ ሉልን ስራውን እንደማይሰራ እንዲዘናጋ ስራውን እንዲያቆም ነው እንጂ እውነት ከሉል ጋር ለመደራደር ፈልጋ አይደለም። ምክንያቱም የተረገመች ሴት ናታ። የተረገመች ሴት ፈጣሪ የረገማት ሴት ናት። ባይሆንማ በዚህ ልክ ትሄድ ነበር እንዴ? ለከብር በዚህ ልክ ሰው ያበላሻል? ለከብር በዚህ ልክ የሰው ህይወት ለማጥፋት አንድ እርምጃ፣ ሁለት እርምጃ፣ 3 እርምጃ፣ 4 እርምጃ ተጉዞ ሰው አይበቃው? የሷ ሰውስ በቃ። ውድ ቤተሰቦቼ ይቅርታ አድርጉልኝና እኔ ሰው አትመስለኝ። አንዳንዴ የሆነ ሴጣን የተላበሰች ሴት ነው የምትመስለኝ። ባትሆንማ ብር ባያሰክራትማ አይምሮ ቢኖራትማ በዚህ ልክን ሉል ለማሳደድ አትሞክርም ነበር። ምን አደረጋት? ልጇ አልቀማት። ወንዳደለች እንግዲህ ፍቅረኛዋ ቀማት አይባል። የደረሰባት ነገር የለም። የአባቱ ንብረት ትቶላቸዋል። በራሱ ስራ ተፈጭሮ ያለው ነገር ሰርቶ ቤተሰቡ የሚረዳ ጀግና ነው። ወንድሞቹ የሚያስተምር፣ እህቱ የሚያስተምር፣ እናቱ የሚደግፍ ጀግና ነው። ለምንድነው በዚህ ልክ የምትሄደው? ለምንድነው ዘበኛ አድርጋ ሰላይ አጠገቡ የምታስቀምጠው? በመጀመሪያ ደረጃ ኮሚቴዎቹ መጠየቅ አለባቸው። ኮሚቴዎቹ ይጠየቁልን። ሉል ምንም ይሁን ምንም ኮሚቴዎቹ እንዲጠየቁ ማመልከቻ ማስገባት አለብን። እነዚህ ደግሞ ዛሬ የተያዙ ጋርዶቿ ደግሞ እያንዳንዱ ነገር ፈርፍረው አውጥተው እሷ ያለችበት ቦታ ስለሚያውቁ ይጠየቁልን። ሁለታቸውም ይጠየቁልን። ያለችበት ይናገሩ። ትያዝ። እሷ ይበቃታል። የሚበቃ ስራ ሰርታለች። ከአቅሟ በላይ የሆነ ስራ ነው የሰራችው። እያንዳንዱ ነገር መውጣት አለበት። እዚህ ጋር ማብቂያ ነው የሚመስለኝ። ለምን ዛሬ የተያዘው ዋና ጋርድ የተባለው ከእሷ ጋር ያላቸው ግንኙነት ያላቸው ቁርኝት በጣም የተያያዘ ስለሆነ በየቀን ውድ ቤተሰቦች የሚገርማቸው ነገር ሉል ከቤት ወጣ ተከተለው ትለኛለች። በሜሴጅ ነው የምናወራዋል። እንደዛ ቦታ ሊሄድ ነው ተከትለው ሄድ። በመኪና እያንዳንዱ ቦታ ሉል የሚሄድ ቦታ በመኪና ነው የሚከታተለው። ስለዚህ ለማጥፋት ዝግጁ ናቸው ማለት ነው። ሉልን ለማጥፋት ምንም ያገታቸው ነገር የለም። ምክንያቱም የት ወጣ፣ የት ገባ፣ እንዴት ገባ፣ ምን ጊዜ ነው የወጣው ምናምን እያንዳንዱ ነገር ስለሚያውቁ የሉል መጨረሻ ምን እንደሚሆን አላውቅም። ሉል ራስህን መጠበቅ አለብህ። አሁን ቢሆን ራስህን መጠበቅ አለብህ። ከፈጣሪ በታች ለራስህ መጠበቅ አለብህ። ምክንያቱም እሷ በዚህ ልክን አንተን ብቻ ለማጥፋት 15 ሰው በየቦታ ሰላይ 15 ሰው በሆኑ ካስቀመጠችብህ ሌላ ነገር ሊሰራ ይችላል። እሷ እኮ አንድ ነገር ሲከሽፍባት በሌላ መንገድ ነው የምትጓዘው። ውድ ቤተሰቦች የሉልን እናት ብላ ነበርኩ ብር ወዳጅ ስለሆነች መላ ቤተሰብ ብታጠፋው ምንም አይመስላትም ብላ ነበር። ለካ እውነት ነው። ለካ የሉል እናት በደንብ ነው የምታውቃት ማለት ነው። ሰው በዚህ ልክ ክፋት ይሰራል፣ በዚህ ልክ ክፉ ይሆናል። እንግዲህ ፈጣሪ ብቻ ይድረስልሽ። እኔ የምለው ነገር የለም። የምታለዩ ስራ በሙሉ ከተንኮል ያዘለ ያልሆነ ስራ የምትሰሪው ስራ በሙሉ ፈጣሪ ያዝሽ። ሌላ ምንም የሚባል ነገር የለም። ሉል አሁን ቢሆን በተቻለ አቅም ነገራቶችን አስተካክላ ባለፈም የተወያይተን
ተፈራርመን እንረካከባለን ያላችሁት ነገር ያ ነገር በአስቸኳይ እንድጨርስልህ ማድረግ አለብህ። ምክንያቱም እሷ ሽማግሌ ልካ ነው ይሄ ነገር ይቆም፣ ይሄ ነገር ይደረግ ያለችው። ዛሬ አንተ በድጋሚ ሽማግሌ ልካ ነገሩ ማይቋጭ ከሆነ በፍጥነት ለህግ አሳልፋችሁ መስጠት አለባቸው። ለምን እሷ አሁን እልኋን አባት እስካሁን በሽተኛ አድርጋ አስቀምጣለች። በድጋሚ አንተ የአባትህ ዕጣ ፈንታ እንደሚደርስህ እኔ እርግጠኛ አይደለሁም፣ ግን እሷ ያን ነገር ነው አቀዳ ነው የኖረችው። እሱን እንደበደለችው አንተም ልትበድልህ ትፈልጋለች፣ ልትበቀልህ ትፈልጋለች። ስለዚህ ያ በቀል ሳይደርስ በፊት አንተን ለመጉዳት ሳትነሳ በፊት ነገራቶችን ሳይቀድሙ ቀድመህ ማስተካከል አለብህ። በምንም ሁኔታ አሁን በምንም እቺ ሴትዋ እንዳትቀድም። እኔ በጣም ነው መፈራት። ለምን የምሰራው ስራ ትክክል ስላልሆነ ፈጣሪዋ ስለማልፈራ ብር ካገኘች ለረገዘ ልጇ የምትሸጥ ሴት ናት። እኔ እናት ናት አይደለም። እናት በዚህ ልክ አትጨክንም። ስለዚህ የልዑል መጨረሻ ምን ይሁን? እነዚህ ልጆች ተይዘዋል፣ እሷም ደግሞ ያለችበት ተናግረዋል። መጨረሻው ምን ይሁን? ፊት ለፊት ይገናኛሉ ወይስ ያቀጥሮን ይጠብቃሉ? ልን እንግዲህ መጨረሻው እናያለን። ሌላ ቪዲዮ ያንዳንዱ ነገር አዳምጬ አመጣላችኋለሁ። ያንዳንዱ ነገር አቀርብላችኋለሁ። ቤቱ ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ ባደረጋችሁ ቁጥር እኔ ይጠቅመኛል እንጂ እናንተ ምንም አይጎዳችሁም። ስለዚህ ቪዲዮን ስጀምሩት በላይክ ጀምሩት። ወሰላሙ አሌይኩም ወራህመቱላሂ ወበረካቱን። መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ።